ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አው በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያዩዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው እንዴት መጣሽ እንዴት ልጠይቂ መጣሽ ማን ያለሽ ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ እና በዛ በጥንቆላ እዚህ ጋር አትግባ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው ዲላ ያላችሁ ተናገሩ ወጣ በሉ ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃቅለው የተሰራው ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት እስቲ እንስማው ቀጥል ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን yes ታስታውሱ ሰዎች ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለንኮሳት ማንም ሰው አሁን ላይ መስለው ይችላል እንዴ አንተ ባሪያው እኮ ነኝ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት አንተ ምን አርገህ ነው ቄሱ የታረደው አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አርገህ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው እኔ ብዙ ምለው የለኝም ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው ምን አርጎ ነው ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው አባቱ ምን አርጎ ነው ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው አባቱ ምን አርጎ ነው ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው ዘመን ጠብቆ ማን የተበቀለው ክርስቶስን አንተ ጠንቋይ ልጅ አንተ አጋንንት ሳቢ ልጅ መልስ ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው በጋሻው ዘመን ሰጠ አንተም ቅሉ ድንጋይ ሰባሪ ሆንክ አሁን እነዛ ህፃናት ምን አርገው ነው በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው ኃጢአት በደላቸው አባቶቻቸው ግፍ ስለሰሩ ምን ታረግ ዘመኑ ያንተ ነው ጊዜው ያንተ ነው በአሩሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው ያንተ ካሴት ስለተቃጠለ ነው ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው እንግዲህ ድምጻቸውን ስሙ እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች ኦርቶዶክሳውያን አማሮች ኦሮሞዎች
ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይሄን አሳይልኝ እስቲ። አሰማው ከመጀመሪያ አድርገው አሰማው። በሌላው ቪዲዮ ተመልሻለሁኝ። እንግዲህ ወንድማችን ዘመድኩን በቀለ ዘመዴ ነጭነጯን እንግዲህ በጋሻው ደሳለኝ ማንና ምን እንደሆነ ግልጽ በሆነ ነገር ተናግሯል ማለት ነው። እንግዲህ ይህ ሰው አስቀድሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክህደት በመንፍቅና የወጣ ሰው ነው። ዛሬም ድረስ ኢትዮጵያ ቤተክርስቲያንን በክህደት ልቡ በቂም በበቀል የሰከረ ሰው ኦርቶዶክሳውያን ሞትና ግድያ ይገባቸዋል ሲያንሳቸው ነው የኔን ሲዲ ስላቃጠላችሁ ገና ግፍት ያላችሁ እያለ የሚቀልድ ከአራጆች ጎን ሆኖ እንደ ሳኦል የአራጆችን በልብስ ይጠብቅ የነበረ ሰው ነው ማለት ነው። እንግዲህ ዘመድኩን በሚገባ ነግሮታል ማለት ነው። እንግዲህ ይህ በእንዲህ እንዳለ ብሶ የተቃወመው ነው በጋሻውን ማለት ነው። አንድ ፕሮቴስታንት ወንድማችን ሚዛናዊ የሆነ ወንድማችን ደግሞ በጋሻውን በልኩ ይነግሯል። በዚህ ልክ ወራዳውነህ ማፈሪያውነህ አላውቅህም ነበር እያለ ጌዲዮን የተሰኘ ሚዛናዊ የሆነ ፕሮቴስታንት ከዚህም በፊት ብዙ ጊዜ አቀርቤላችኋለሁ። ጌዲዮን እጅግ በጣም ሚዛናዊ ያነበበ በሳል ፕሮቴስታንት ነው ማለት ነው። አሁንም በጋሻውን በዚህ ልክ ወርደህ አዋርደህናል፣ አንተ ፕሮቴስታንት ልትባል አይገባም፣ ምን እያደረክ ነው? እንዴት በሰው ሞት ትሳለቃለህ ብሎ ይለዋል። እስኪ እንስማው ያለውን። ሃይ የተወደዳችሁ እንዴት አላችሁ? አንዳንድ አጋንንት ፒውርሊ ጮሆ መውጣት ያለበት ፒውርሊ ገዳዮቹ እንኳን እየተከፋፈሉበት ያለውን ፋክት ይሄ ከየት እንደመጣ የማናቀው የጉድ ሰው የኔ ካሴት ሻሸመኔ ሚካኤል ቤተክርስቲያን ስለተቃጠለ ነው ዛሬ ህፃናት የሚታረዱት ብሎ ሲሰብክ ትመለከቱታላችሁ። እኔ በጣም ይቅርታ አድርጉልኝ ከዚህ ሰው ጋር ጴንጤ ተብዬ በመጠራቴ እንኳን አፍራለሁ። ፒውር ወራዳ ነው። ይቅርታ ይደረግልኝ ስለቃሉ። አንድ ጊዜ ጌታ ኢየሱስ ክርስቶስ ምን አለ መሰላችሁ? ከሰማይ እሳት ወርዶ ይብላቸው ብለው ሐዋርያት ሲጠይቁት ምን አይነት መንፈስ ነው የሆነላችሁ ብሎ ጠየቀ። በጋሻው ምን አይነት መንፈስ ነው የሆነለት? 125 ሰዎች ንጹሃን ድሆች ተገደሉ ሲባል የተገደሉት የኔ ካሴት ስለተቃጠለ ነው። እንዴት አይነት መንፈስ ነው የሆነለት? ማለት በክርስቲያኖች ዘንድ በጣም በጥርጣሬ የሚታየው ሙጃኢብ አሚኖ እንኳን ሙጂብ አሚኖ ስሙን አስተካክሎኝ እሱ እንኳን ያወገዘው እንግዲህ ብዙ ሰዎች በጥርጣሬ የሚመለከቱት ሰው ያወገዘው እንግዲህ ክርስቲያን ነኝ የሚል ሰው የኢየሱስ ክርስቶስን ስም ጠርቻለሁ ጠላቶቻችሁን ውደዱ ብሎ ጌታ ኢየሱስ አስተምሯል የሚል ሰው የኔን ካሴት ስላቃጠላችሁ ነው እግዚአብሔር የሚበቀላችሁ ብሎ ማስተማር እንዴት አይነት አሳፋሪ ነገር ነው! በጋሻው ምን አይነት መንፈስ ነው የሆነለት? እጅግ የማከብራችሁ ወንድገኖች፣ ማንም ሰው ሲሞት ሀዘናችሁን መግለጽ ነው ያለባችሁ። የእግዚአብሔር መንፈስ የሚያስተምረን ኃጢአተኛውን ይቅር ማለት በደለኛውን ይቅር ማለት እንጂ ቂመኝነት አይደለም። ሰው ሁለት ሽበት አውጥቶ እንኳን ቂምን ያወራል። ይሄ የጌታ መንፈስ አይደለም። በጣም አሳፋሪ መንፈስ ነው። ይቅርታ አድርጉልኝ፣ እኔ ፕሮቴስታንት ነኝ። እድሜን በሙሉ ፕሮቴስታንት ሆኜ ነው የኖርኩት። ይሄ ሰው ግን እኛን አይወክልም፣ ተሐድሶዎችንም አይወክልም። ይሄ ቂመኛ ሰው ነው፣ ክርስቲያንም አይደለም። ባይዘዌ ክርስቲያኖች አንድ ነገር ልንገራችሁ፣ ጌታ ኢየሱስ ክርስቶስ የጠራን በተኩላዎች መካከል እንደ በግ ሊልከን እንድንበላ በእኛ ሞት ብዙዎች ሕይወት እንዲያፈሩ እንጂ ቂም እንድንቋጠር አይደለም። እግዚአብሔር ያንተ የግል ጠበቃ አይደለም። አሳፋሪ ነው።
እግዚአብሔር አንተንም ቤተሰቦችህንም ወዳጆችህንም ይቅር ይበላችሁ። ወንድሞቼ ኦርቶዶክሳውያን እግዚአብሔር ያጽናችሁ። ለሞቱት ሰዎች ቤተሰቦች መጽናናት ይሁን። ለኦርቶዶክስ ድጋፌን ሁልጊዜ እቀጥላለሁ። እግዚአብሔር ያክብራችሁ። አይዟችሁ፣ ተጽናኑ። እንደዚህ አይነት ሰዎችን አትስሟቸው። ቂም መያዝ፣ ቂም በቀል፣ ይቅርታ ለማድረግ፣ ጥላቻ፣ እኒህ ነገሮች ሁሉ ለአንድ ሃይማኖት ሰባኪ ወይም ሃይማኖት አውቃለሁ ለሚል ሰው የሃይማኖት ሀሁ ናቸው ማለት ነው። ማንኛውም ሰው እንኳን በሰባኪነት ወጥቶ ማንኛውም አማኝ ቂም መተው መጣል እንዳለበት ይታወቃል። እንኳንስ ያልተበደለው በጋሻው ማለት ነው። ቤተክርስቲያኑን በዚህ ልክ አቂሞ ከጸጋ ስለተጋፈፈ ከክብር ስለጎደል አለሁ ለማለት እዩኝ ለማለት አጀንዳ ለመሆን እንዲህ ብሎ በልቡ ያለውን ቂምና በደል ለአጀንዳነት ብቻ ሳይሆን በልቡ ያለውን ክፋት በኦርቶዶክስ ላይ ያሳየውን ጥላቻ ወንድማችን ጌዲዮን ግን በዚህ ልክ ነግሮታል፣ ገስጾታል ማለት ነው። ያው በጋሻው የሚገባው የሚረዳው ሰው አይደለም ማለት ነው። ከቅድስት ሥላሴ መንፈሳዊ ኮሌጅ የተባረረው እውቀት ስለሌለው ነው። ዝም ብሎ ድምጽ ብቻ ነው የሚጮህ ሰው ነው ማለት ነው። እስቲ ወንድማችን ነጋሽ በዳዳ ጋዜጠኛ ወንድማችን ነጋሽ በዳዳ ደግሞ በጋሻውን የሚናገረው ነገር አለ። እስኪ እንስማው። በጋሻው ደሳለኝ በዚህ ልክ ይወርዳል ብዬ አስቤ አላውቅም። በእርግጥ አለማሰቤ ነው በጣም የሚያናድደው። ምክንያቱም ካሴት ተቃጠለ ብሎ ሰው የሚገል እግዚአብሔር እንዳለ አላውቅም ነበረ። ካሴቱ ሻሸመኔ ነው የተቃጠለው፣ ፈርዷል እግዚአብሔር ይላል። አንድ የአጭበርባሪ ሰው ካሴት ተቃጥሎ ክቡር የሆነውን የእጆቹን ፍጥረት የሚያጠፋ እግዚአብሔር እንዳለ በፍጹም አላውቅም ነበር። እስቲ ሰምተነው እንመለስ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው? የምር ደም ያንቀለቅላል ሲባል ሰምቻለሁ። ለካ እውነት ነው። በእጆች የጠፉ ሰዎች ደም ሲያቃዥህ ይኖራል። ፍርዱን ደግሞ በምድር ያለ ፈራጅ ንጉሥ ለፍርዱ እጁን ሲያነሳ ማረፊያ አንተ ትሆናለህ። እስከዛ ግን ይግባኝ ለመድኃኔዓለም ግልባጭ ለምድሩ ንጉሥ እንላለን። ኦርቶዶክሳውያን ከአራጆቻችን ጋር ነው ተሰልፈን ያለ ነው። ልብ በሉ፣ ይመዝገብ፣ ይቀመጥ። በእውነትም ነጋሽ በዳዳ እንዳለው ደም ያንቀለቅላል፣ ደም ያቃዣል። እንግዲህ የአቤል ደም ወንድሙ ቃየልን እንዳንቀዠቀዠው የወንድሞቻችን የቶቻችን ኦርቶዶክሳውያን ደም በእጁ ያለበት ይህ ሰው አሁንም እየቃዠ ከአራጆች ጎን መሆኑን ከአራጆች ጋር አብሮ ህብረት እንዳረገ ተናግሯል ማለት ነው። ይህን እንግዲህ መንፈስ ቅዱስ ነው ያናገረው። በእርግጥ ራሱን እንዲገልጥ አድርጎ አሳይቶናል ማለት ነው። ለዛሬ የነበረኝ መርሃ ግብር ይመስላል። በበጋሻው ዙሪያና በተለያዩ በአርሲ ኦርቶዶክሳውያን ዘመቻ ዓለም አቀፋዊ ጥሪ እየተቀላቀልን እንቆይ። ሰላም ለእናንተ ይሁን። ሰላም ቆይኝ። ደህና ሁኑ።